ኮሜንታችሁን ሳነብ እንዴ ነው ወይኔ ሳስጠላ እና ኮሜንት ማንበብ በጣም ነው የምወደው። ኮሜንታችሁን ያነበብኩ እንዲየው በጣም ነው የማመሰግነው። ዩቲ እሺ ምን ቀር ቦታው በጣም ነበር ደስ ወይ ጉዴ እንዴቺ እንዴ እሷ አፏን ማትዘጋ ከሆነ ለምን አንተ አታዘጋላትም? አሸናፊ አንቺ በነገራችን ላይ ዛሬ ላይ ጎንበስ ያሉ ሰዎች ነገ ቀና የሚሉ ሰዎች ናቸው። ዛሬ የዘሩ ሰዎች ነገ የሚያጭዱ ሰዎች ናቸው። ከሴትም ዛሬ መከዳቱን የምትቋቋም ሴት፣ ዛሬም ሞኝ መስላ የምትኖር ሴት ነገ የከተማው ቁጥር አንድ የምትባል ብልጥ ወይ ደግሞ ብልህ የምትባል ሴት ነች። ዛሬ ጎንበስ ብሎ የሚኖሩ ሰዎች ነገ ቀና ብሎ አደባባይ ላይ የሚታዩ ሰዎች ናቸው። ስለዚህ በተቻለሽ መጠን መንፈሰ ጠንካራ ሴት መሆን እፈልጋለሁ። ሴትን ሴት የሚያደርጋት ምንድነው ካልሽ ጎንበስ ብላ ከታች አንስቶ ከሞያ አንፃር፣ ከኢኮኖሚ አንፃር፣ ከፀጉር አንፃር፣ ከአለባበስ አንፃር፣ ከጤና አንፃር፣ የራሷን የቆዳ ውበት ከመጠበቅ አንፃር እያንዳንዱ ነገሮችን የምትመራበት መንገዶች ላይ የሆነ ያን ነገር ራሷን መቃኘት፣ ራሷን መስራት የተቃኘ ሙዚቃ መሳሪያ ጥሩ ድምጽ እንደሚያሰማው ሁሉ ራሷን በመንፈሳዊ ሕይወት መቃኘት፣ ራሷን በኢኮኖሚ፣ በሶሻል ላይፍ፣ በሜሬጅ እንዲሁ ደግሞ በገንዘብ እንዲሁ ደግሞ በአላማ እንዲሁ ደግሞ በጤና በእያንዳንዱ ነገር ራሷን አፍርሳ የሰራች ሴት በየቀኑ ከእያንዳንዱ ነገር የሆነ ልምድ ለማግኘት የምትጥር ሴት ራሷን በራሷ የምታስተምር እኔ ምን ሴት ትገርመኛለች መሰላችሁ? አንድ ሙስሊም ከስተመር አለችኝና ባለቤቷ ውጭ ሀገር ነው የሚሆነው። አገባትና አንድ 6 ወር ነው 7 ወር አጠገቧ ቆይቶ ከዛ ወደ ውጭ ሀገር ሄደ። እሱ ደሞ ዛሬ መጣሽ እና ሰለቸውሽ እንዴ? እሺ ምን ፈለግሽ? ሰኞ ማክሰኞ አብረሽኛ ትጫወች እንደው ትንሽ አታፍሪኝ? በዚህ ነው ሰኞ ማክሰኞ ውስጥ እኔ እንኳን በዚህ ነው መጫወት አፍራለሁ። እሺ ቆይ ለሞን ኩያ ጓደኛዬልሽ የለኝም። ለነገሩ እንዴት ይኖርሻል? ኩያዎች ሰኞ ማክሰኞ ያከታተሉ ያገቡ፣ አንቺ እዚህ ሰኞ ማክሰኞ እንጫወት ያለሽ። ቆይ ለሞን የሚያገባሽ የለም? ለነገሩ ቤት በኩል ወይ መልክ የለሽ ወይ ጸባይ የለሽ ወይ ሙያ የለሽ፣ የት የሚያገባሽ ይገኛል? ኧረ ሞዶ ልጅ አለኝ ግን ሳይኝ ይሮጣል። ፊታይቶ እንዴት አይሮጥ? ለማንኛውም ነይ እስኪ ለምኝም ቢሆን አግባልኝ እለዋለሁ። ወንድነት ነው መስሮጥ። አይ ወንድነት ልጅቷ ውበቷ ገዳይ ነው። መቼም ወር መሆን አለበት። ሰዓት አግባት ይለኛል። በየትኛው አቅሜ ነው ደብሼ ማገባሽ? እና ለዚህ ነው ምሸሻት ከሷ ይሄ ቪዲዮ ተወሰተው ነው። ኮሜንታችሁን ሳነብ እንዴ ነው ወይኔ ሳስጠላ እና ኮሜንት ማንበብ በጣም ነው የምወደው። ኮሜንታችሁን ያነበብኩ እንዲየው በጣም ነው የማመሰግነው። ዩቲ እሺ ምን ቀር
ውድ የቲክቶክ ቤተሰቦቼ አሁን እንደምታዩት ይሄ የሰውነት ውፍረት አላስፈላጊ የስብ ክምችት አለ እዚህ ጋር። ይሄን ለማጥፋት ያላችሁን ሐሳብ ሸር ታደርጉኛላችሁ። ምን ነው የኔ አባት እንዴ ያበሻነት ወጉ ቀረ እንዴ? እንዴ ተገላልጠህ ትመጣለህ? ጡት ማሰጃ ነገር ጣል አታረግበትም? ሆድ ከሀገር ይሰፋል የሚባለው ነገር አባባል ነበር የሚመስለኝ። ያንተ ግን የኔ አባት ከሀገርም ከአጉርም ከባህርም ነው የሚሰፋው። የኔ አባት ይሄ ቦርጭ በስፖርት ይጠፋል ብለህ እንዴት ብለህ ተስፋ እንዳታረግ እንዴ? ማራቶን ብትሮጥ አትከሳም። የኔ አባት አንተ እኮ በዚህ አበላለ አደራውን ላብታገኝ አትምርም። ቅርጥፍ አድርገህ ነው የምትበለው እንዴ። ሰዎች አግሮት አንድ ሳምቡሳ ገዝቶ ቅርፊቱን ቁርሱ ላይ እየበላ ምስሯን ደግሞ ማታ ወጥ ይሰራበታል ብሎ አብቃቅቶ እየኖረ ሰው እንዴት በሰላም አገር እንደዚህ ስጋ በስጋ ይሆናል? የኔ አባት አንዴ ስፖርት አንዴ ሩጫ እያልክ ራስን ከምታደክም እኔ ወንድማይ መክሬ ልለግስ። በዚች በሊቢያ በኩል በጎረቤት ሀገር ውስጧን ወክ እያረክ ሜር ነው። ፈጣን ለውጥ ነው የምታየው። ከምር አስተያየት አረደ የፈለከው። እንግዲህ እንደተለመደው እናንተም ፎሎ ላይ ኮፒ ሊንክ ማድረጋችሁን እንዳትረሱ። ምን ይባላል ሌላ? ይመቻችሁ። ታለ ሁሉም ይጮሁልሻል። ከዚህ በፊት በጣም ብዙ ጊዜ ታግሸሻለሁ። ወንድ ነኝ ብለን የምታስበው? አፍሽን ዝጊ። አፏን አትዘጋም እንዴ? እንዴ እሷ አፏን የማትዘጋ ከሆነ ለምን አንተ አታዘጋላትም? እንዴት አይነት ንቀት ነው ይሄ? ምን አይነት መዳፈር ነው? ሂድ አንተ አፏን አዘጋት። ንግግሯ ያናድም። ምን አይነት ንቀት ነው? አፏን አዘጋት በላት። በል ሂድ። ወንድሞቼ እስከ ስማቸው ነግሯቸዋለሁ። እስከ ስራቸው ግደሏቸው። እቺ ታይ ነገ የሚቆጭሽን ነገር አታርጊ። በቃ ታይ። ሰው አልፈልግም። ምን ያረጋችሁልኝ ነገር አለ? ሸርሙጣ ስባል አልቆማችሁ። አንደኛው የእናቴ ልጅ ግደሉት። የሽጌታ በለጠ ይባላል። ድሬዳዋ ነው የሚኖረው። ፎርስ ሹፌር ነው። ግደሉት። አማራ ነው የእናቴ ልጅ። ሁለተኛው ሜካኒካል ኢንጂነር ነው። አንተነህ በለጠ ኃይሉ ይባላል። ግደሉት። ሃይ ስንት ልታውጪ ነው? 300 ብር ይቻላል እንዴ? ይቻላል። አንተ ስንት ልታወጣ ነው? እኔ 50 ሚሊዮን። በስምሽ ምን ላድርግልሽ? ማለት ቪትስ፣ አቶዝ፣ ቤት። መልካም ቀን። ለራስሽ ብዬ ነው ቀረብሽ። ቲክቶክ ቤተሰቦቼ አሁን እንደምታዩት ይሄ የሰውነት ውፍረት አላስፈላጊ የስብ ክምችት አለ እዚህ ጋር። ይሄን ለማጥፋት ያላችሁን ሐሳብ ሸር ታደርጉኛላችሁ። ምን ነው የኔ አባት እንዴ ያበሻነት ወጉ ቀረ እንዴ? እንዴ ተገላልጠህ ትመጣለህ? ጡት ማሰጃ ነገር ጣል አታረግበትም? ሆድ ከሀገር ይሰፋል የሚባለው ነገር አባባል ነበር የሚመስለኝ። ያንተ ግን የኔ አባት ከሀገርም ከአጉርም ከባህርም ነው የሚሰፋው። የኔ አባት ይሄ ቦርጭ በስፖርት ይጠፋል ብለህ እንዴት ብለህ ተስፋ እንዳታረግ እንዴ? ማራቶን ብትሮጥ አትከሳም። የኔ አባት አንተ እኮ በዚህ አበላለ አደራውን ላብታገኝ አትምርም። ቅርጥፍ አድርገህ ነው የምትበለው እንዴ። ሰዎች አግሮት አንድ ሳምቡሳ ገዝቶ ቅርፊቱን ቁርሱ ላይ እየበላ ምስሯን ደግሞ ማታ ወጥ ይሰራበታል ብሎ አብቃቅቶ እየኖረ ሰው እንዴት በሰላም አገር እንደዚህ ስጋ በስጋ ይሆናል? የኔ አባት አንዴ ስፖርት አንዴ ሩጫ እያልክ ራስን ከምታደክም እኔ ወንድማይ መክሬ ልለግስ። በዚች በሊቢያ በኩል በጎረ